አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሰዓዳ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላም ነው፣ እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። ትላንትና የተናገርኩት ነገር አስረድተሽ ንገሪኝ ያላችሁኝ ልጆች ነበራችሁ። ያው ግዴታ በራሴ ላይቭ እስካልሆነ በስተቀር በሌላ ሰው ላይቭ ገብቼ ሳወራ በቴክስት ላለመግባባት ሊመጣ ስለሚችል ማለት ነው። እና ያው እኔ ከዩቲዩበሮች ነው የጠየቁት። እና እንትን አሁን ለምሳሌ ሰው ጋር ገብታችሁ ደምሩኝ፣ ለምሳሌ ደምሩኝ ስትሉ እንደማመር ደምሩኝ ትባሉና ከዛ በኋላ ደግሞ ልክ አንድ ሰው ደምሩኝ እንዳላችሁት ዝም ብሎ ደምሯችሁ ከወጣ ቪዲዮ ካላየላችሁ ከዛ እንትን ይላል ያነሳባችኋል። በኋላ ሞኔታይዜሽን ለመሆን ቶሎ አይቀበልም አሉኝ። እኔ ጠይቄ አረጋግጬ ነው ማለት ነው። እና እኔ እንግዲህ እስካሁን ጊዜ ድረስ በጣም ያው በእንደዚህ አይነት ሁኔታ ነበር የሰራሁት የነበረው። በመሀል ነው የሰማሁት። እንግዲህ ሁሉ ነገር ፈጣሪ አላህ ያውቃል ማለት ነው። እና እንደዚህ እንዳታረጉ ብዬ ነው እንግዲህ ኮሜንት ላይ እያስረዳኋቸው የነበረው ማለት ነው። እና ያው ጠብቁኝ ቪዲዮ እለቅላችኋለሁ ብዬ ስላልኩኝ ባልኳቸው መሰረት ልምጣ ብዬ ነው። እና ማለት እንትን ስትሉ የሰው ደምረኝ ስትሉት ያ ሰው ልክ ወዲያው ነው እና ደምሯችሁ ከወጣ ቪዲዮችሁ ካላየ ማለት ነው። አንደኛ እሱም እንኳን ለወደፊት ቶሎ የሚቀበለው ይቅርና ወዲያውንም የተወሰነ ጊዜ ከቆየ በኋላ 4-5 እንደዛ ያነሳባቸዋል ባንዴ ማለት ነው። እኔ ጋር ብዙ ነገር ነው የተነሳብኝ። በእርግጥ ብዙ ጊዜ እንትኖች ሰብስክራይቦቹን ይነሱብኛል። ከዛ እኔ ደግሞ ስጠይቅ ይሄ ነገር ለምን ያነሳብኛል ምናምን ብዬ ስል ምናልባት ሰዎች ቪዲዮ ሳያዩልሽ እንትን ይልና ነው አሉኝ። ያ በወቅቱ ያልተረጋገጠ ነገር ምናምን ይሆናል ብዬ ዝም ብዬ ያው በቀጥል ነበር ማለት ነው። ከዛ አሁን ደግሞ እርግጠኛ ሁኜ በትላልቅ ዩቲዩበሮች ስጠይቅ አዎ ይሄ ነገር እኮ እሱ ጎግል ይዘዋልና እንትን አትበሉ ማለት ለምሳሌ ያ አንድ ሰው ደምረኝ ወይም ደምረኝ ስትሉ የተወሰነ ሰዓት ቪዲዮ የላችሁ። ቪዲዮ ግዴታ አንድ ቪዲዮ የላችሁ። ያ ቪዲዮ ካላየ አንደኛ ያ ሰውዬ እየተጎዳ ነው ያለው፣ ተጠቀመ ሳይሆን የተጎዳ ነው። ያ ሰውዬ ደግሞ ነገም እናንተም ጋር መጥቶ እንትን ቢላችሁ ያ በእንደዚህ አይነት ሁኔታ ስለሆነ ስለዚህ ለእናንተ ምንም ፋይዳ የለውም። ቅድምም ጠዋት የሆነ እንትን ቤት ገብቼ ነግሬያችሁ ነበር እና መሆባትዩ መሰለኝ እና እነሱም ጋር ገብቼ ነግሬያቸው ነበር። ያው እንደዛ ብዬ ስል እነሱም ኧረ ይሄ ነገር እኛም ማወቅ አለብን ምንድን ነው ምናምን ብሎ እንትን ብሎኝ ነበር። ከዛ እኔ ደግሞ ቪዲዮ ላይ ወጥቼ ላስረዳችሁ ምናምን ብዬ ነው ማለት ነው። ሲቀጥል ደግሞ ቀለም መቅባት ራሱ አይፈቀድም አይቻልም ተባለ። የሚገርማችሁ ነገር ማለት ነው እኔ ብዙ ጊዜ ቀለም እቀባ ነበር። ብዙ ጊዜ ስገባውን ላይ ያው ቀብኝ ያሉኝ ሰዎች እቀባ ነበር። ያ ቀለሙ ራሱ አይፈቀድም ተባለ። ቀለም አይፈቀድም። ለምን በቃ እኔ አሁን ቀለም ስቀባ የተወሰነ ሰው ከቀባሁኝ በኋላ አንዳንዴ እንትንም ይዘጋብኝ ነበር። ይሄ ኮሜንት ላይ ራሱ ይዘጋብኝ ነበር ማለት ነው። ከዛ እኔ ደግሞ እንዴ ምንድነው ምናምን ብዬ ያው ብዙ እውቀቱ ስለሌለኝ አልፎ ነበር። ከዛ ቀለም ራሱ እኔ አሁን ዩቲዩበሮቹ ጋር ሂጄ ስጠይቃቸው እሺ ኢትዮንትንስ ይሄ ቀለም መቀባትስ ምናምን ብዬ ስላቸው እሱም አይቻልም አሉ። አንድ ሰው ሊደምራችሁ ከፈለገ ስማችሁ ጽፎ ለምሳሌ እኔ ሰዓዳ አይደለሁኝም። ሰዓዳ ከሆንኩኝ ያ ሰው ደግሞ ለእናንተ ለምሳሌ ሰዓዳ ብሎ ሰርች አድርጎ ቀጥታ ከዛ ደምሮ ከፈለገ ቪዲዮም ይይ ከፈለገ በያይም ሰርች አድርጎ አውርዶ
ስሜን እንትን ብሎ ካየ እሱ ነው እንትን የሚለው ማለት ነው። እሱ ነው እንትኑ ፌክ አይሆንም። እና ግን እንትን ብላችሁ ከሆነ ደግሞ ያ ሰው ዝም ብሎ ደምሩኝ ባላችሁት መሰረት ዝም ብሎ ገብቶ ደምሯችሁ የሚወጣ ከሆነ አሁን እንትን አይለም አሉ። በኋላ ግን እንትን ይላል። በኋላ እንትናችሁ ካደገ በኋላ ቶሎ ለመቀበሉ አስቸጋሪ ነው የሚሆነው እና ብለዋል። ያው እኔ የሰማሁትን ላሰማችሁ ብዬ ነው፣ ያወቅኩትን ላካፍላችሁ ብዬ ነው። ስለዚህ እኛ 24 ሰዓት ድረስ ቤተሰብ እንሆን ደማመር ምናምን እያልን እንግዲህ ብዙዎቻችን አረብ ቤት እንሰራለን እና በምንሰራ ሰዓት በቃ ይሄን አንድ ሰው ለማግኘት ብዙ መስዋዕት ከፍለን ነው። ምናልባት የማያውቁት ደክሞ ያላዩት ሰዎች ላይረዱ ይችላሉ። ነገ ምናልባት እናንተ ይሄ ነገር አድጎላችሁ ብትላወጡ ወይ ምን ብትሉ አንድ ሰው እናንተ ያን ሰው ስትረዱት እንደዚህ ደክማችሁ እንዳመጣችሁት ምናምን አሁን ለምሳሌ አንድ እህታችሁ ወይ አንድ ወንድማችሁ ወይ ማንም ሰው ልበላችሁና ለምሳሌ ማንም ጓደኛችሁ ብትሆን ማንም ሰው ይሆንና ማለት ነው አይ እንደዚህ ያስደርገኝ እኔ ይሄ መስራት እፈልጋለሁ ምናምን ብሎ ቢላችሁ ይሄን ያክል አንድ ሰብስክራይብ ይሄን ያክል መስዋዕትነት ከፍላችሁ እንዳመጣችሁት ማንም አያውቅም፣ ያው እናንተ ከራሳችሁ በቀር ማለት ነው። እና ምንድነው አንዴ እስከሰራችሁ ጊዜ ድረስ ምንም ስጋት በሌለው መልክ ሲሆን ደግሞ አሪፍ ነው። እኔ የአረብ ቤት ስራ ይሻላል ይሄን ስራ ከመስራት ማለት ነው። በጣም ያደክማል፣ በጣም እንትን ይላል። ስለዚህ እና ምንድነው በእርግጥ ጎበሶ አይሰለችም፣ ጎበሶ እጅ አይሰጥም። ለዓላማው የተነሳ ሰው ደግሞ ያን ዓላማውን ግብ ለማድረስ ይጥራል እንጂ እንትን አይለም ማለት ነው። እጅ አይሰጥም እና ይሄ ቀላል ነገር ነው እንዳይደክማችሁ። ግን ያው ሰዓታችሁ እስከሚሞላ ጊዜ ድረስ መበርታት አለብን፣ መጠንከር አለብን እና ቤተሰብ ያልሆንን እናንተ ደግሞ ቤተሰብ አድርጎኝ ሲቀጥል ደግሞ ቤተሰብ ስታደርጉኝም የተወሰነ ቪዲዮ የለቀኩትን ሙሉውን እዩም ባልል ከተመቻችሁ ሙሉ ማየት ትችላላችሁ። እና አይ ሰዓት የለኝም ምናምን ብላችሁ የምትሉት ከሆነ የተወሰነ እንኳን ቢያንስ 5-10 ደቂቃ አይታችሁ ብትወጡ ለእኔ ይጠቅመኛል። እና እንደዛ ነው የምላችሁ ማሮቼ። በተረፈ ደህና ናችሁ? እኔ በጊዜ እገባለሁ ብዬ ነበር። ዛሬ በጣም ቢዚ ስለሆንኩኝ ነው አልገባሁኝም። እና አሁን ገብቼ ላካፍላችሁ ያወቁትን እና እኔ የሰማሁት ነገር እኔ እንትን ያልኩት ነገር ግዴታ ለእናንተ መናገር ስላለብኝና ለእናንተ ልናገር በሚል ነው አሁን የመጣሁት ማለት ነው። እና የኔ ቤት ገብታችሁ እንድትከታተሉ በጣም ብዙ አሪፍ አሪፍ ነገሮች ለወደፊት ያው አሁን አቅደንበት ነው የምንቀመጠው እንጂ ሰርተን እንትን አላልነውም። አንድ ነገር ደግሞ የሰው ልጅ ሰርቶ ግቡ ሲያደርስ ነውና ገና ሀሳብ ላይ ነው እንጂ ተመቻችቶ ይሄን እሰራዋለሁ ያን እሰራዋለሁ የሚለን ነገር አስቀምጬ አይደለም። ግን እንደ ዓላማ እንደ አስተሳሰብ ምንድነው በቃ ነገ ለተመልካቾቼ ለኦዲየንሶቼ አሪፍ ነገር አስተማሪ ነገር እንዲሁም ደግሞ ቁም ነገር አዘል ነገር ዝም ብሎ ጫወታ ሳይሆን ለሰዎች ትምህርት የሚሆን ነገር። እኔ አሁን ብነግራችሁ ድራማ ነክ ነገር ምናምን አልጠላም፣ ድራማ ነክ ነገር አልጠላም። ለምን እማርበታለሁ፣ አንዳንዶቹ እማርበታለሁ። መጠንቀቅ ባለብኝ ለክ እጠነቀቃለሁ። ፕራንክ በጣም እወዳለሁ። ፕራንክ ብዙ ነገር ያስተምራል። ሰዎችን ማለት ሰዎችን መገምገም ማለት ወዳጅም ጠላትም አለ። እስኪ ምን ያክል ያ ሰው ለእኔ ቦታ አለው የሚለው ነገር እንትን ለማለት ድራማም ሆነ ፕራንክም ሆነ እነዚህ ለእኔ ቁም ነገር አዝል ነገር ናቸው። በጣም እከታተላለሁ እነዚህ ነገራቶች። እኔም ደግሞ ለእነሱ ፍላጎትና ጉጉት ስላለኝ ማለት ነው ለወደፊት በሰፊው እሰራለሁ ብዬ ተስፋና አላማ አለኝ እና እንደዛ አላችኋለሁ እህቶቼ።
እንትን ቻናሌ ስታዩት ሰብስክራይብ አድርጉ፣ ቤተሰብ ሆኑ። የኔ ወዳጅ ያልሆነ ሰው ሼር አድርጉ እና እንደዛ ላችኋለሁ። የእናንተ ትብብራችሁ አይለየኝ። እኔ ደግሞ ለእናንተ ጥሩ ነገር ከማቅረብና ጥሩ ነገር እንትን ከማለት ወደ ኋላ አልልም። ባላችሁበት ቦታ ሰላም ሆኖልኝ። አሰላሙ አሌይኩም